እንግዲህ ዛሬ ትሁቴ የቲናን አጋች ዘንዶ የሚያህል ሰውዬ አናቱን ፈንክታ በመጣል ወይም በመፈንከቷ ወደ መሬት ሲወድቅ አባዬን አድነዋለች። ትሁት እንግዲህ እንደ ባለፈው ክፍል ላይ ቲናን የያዘችውን ፖስታ ረስታ ስለነበረ መንገድ ላይ ላቀብልሽ ብላ በብልሃት የምትገባበትን ተከታትላ ሂዳ አጋቹን እንግዲህ ፈንክታ ጥለዋለች። ትሁት እንግዲህ በጣም ብልጥና በጣም ጎበዝ እንዲሁም ደግሞ ከስሟ የምንማረው ትሁት ነው የምትባለው። ልጅቷም ስራዋም ሁሉም ትሁት ነው። በትህትና ነው ሁሉን ነገር የምታደርገው። ሰው እንኳ ተበሳጭቶ ሲያናግራት እሷ በትዕግስት ነው የምትመልሰው። አባዬ ዛሬ በጣም ደስ ብሎታል። ትሁቴ አንቺ እኮ ማለት በህይወቴ ነው የደረሽው። አንቺ ለአንቺ ቃል የለኝም በማለት እንግዲህ ትሁት አባዬን ወስዳ ሜሬንዳና ኮካ ጋብዛው እንግዲህ ካገገመበት አንስተዋለች። ትሁት ስትሄድ እንግዲህ ዳኒም አባዬን አግኝታቸዋለች ባንድ። ዳኒ ዳኒ አለችው። ዳኒ ግን ራሱን ስቷል። ሆኖም አባዬን ይዛ በመሄድ አባዬን አድነዋለች ማለት ነው። እንግዲህ ነገሮቹ እንደዚህ እያሉ ቲና ዛሬ ውርደቷንና ቅሌቷን ይዛ ወይ ከብሯ አልሆነች ወይ አባዬን እንትን አላለች። በጣም እያስመሰለችና ቤት ውስጥ በመመለስ እንዲሁም ዳኒ ስትሄድ ዳኒን አገኘችው። ዳኒን ፈታ በማንጣት ዳኒ ዳኒ ስትለው ዳኒ ፌንጥ ሰርቷል። ሆኖም እንግዲህ ዳኒን አንጥታ ዳኒ እውነት አጋቹ ጋር ሆኖ ነው አባዬ ዋለ እንዴት ነው በማለትም እየተወዛገበች ወደ ቤት ሂድ እናጣራልኝ አለችው። አባዬም እቤት አልሄድም ትሁቴ ትንሽ ብር ነገር ካለች ስጭኝና ነገሮችን ላመቻች አላት። ለምን አባዬ አለችው። ትሁቴም ገዳዮችና ጥላቶች ብዙ ናቸው፣ ስለዚህ ነገሮችን ማመቻት አለብኝ፣ ብቻዬ ማረፍ አለብኝ አላት። እንግዳስ አባዬ አንተ እንዳልክሽ በማለትም ትሁቴም ተረድታ ወደ ቤት ተመለሰች። ካሌብ እንግዲህ ዛሬ ቲና አልመጣችም ማለት ቲናን አግቶ እንግዲህ ካሌብ ሊያወጣጣ አስቦ ነበር፣ አላማው ነበረው። እሷም ተዋት የእምሬን ነው ምልህ አለችው። ነገሮች ይረጋጉ አለችው። እንደዛ አይሆንም በዚህ አይደለም አለችው። አባዬ ለካሌብም እንዳትናገሪ እኔን እንዳገኘሽ ብሎ አስጠንቅቋት ነበር። ነገሩን በሚስጥር ይዛው ነበርና ካሌብ እንዳይደነግጥና እንግዲህ መቶ ትሁትና ካሌብ ቁጭ ባሉበት ዳኒ አባዬን አገኛችሁት ምናምን አለት። አይ አዲስ ነገር አለ? እኛማ አዲስ ነገር ከአንተ ነው የምንፈልገው እንጂ እኛማ ከየት ብላ ትሁት መለሰችው። ካሌብ አለችው አንተ ተረጋጋ አባዬ እውነትም አለ ያለበትን አረጋግጫለሁን ያድኘዋለሁ ስትለው እና ለምን አትነግሪኝም? ለምን ያን ሄድም የት ነው ያለው አላት። በእርግጠኛ ነሽ አላት። አዎ ችግር የለውም ነገሮች ይረጋጉና መጀመሪያ ማድረግ ያለብንን አመቻይተን ነው አለችው። እሺ ብሎ እንግዲህ ካሌብም ነገሮችን ተረጋጋና ትሁቴን ሰማት። እኔን እመነኝ አለችው። የእውነቴን ነው ምልህ እመነኝ ስትለው እሺ ትሁቴ አንቺ እኮ ጎበዝ ነሽ፣ ነገሮችን ተረጋግተሽ ነው የምታረጊው በማለትም አመሰገናትና ከካሌብ የጠየቀችውን ብር እሰጥሻለሁ በቃ አላት። ትሁቴ ብር የፈለገችው ለአባዬ የሚያስፈልገውን ነገር ልታሟላ ነው። እንግዲህ ቲናም እንግዲህ ዳኒም ተመለሰ። አባዬ የለም ቤት፣ እንግዳማ ሞቶ ነዋል። አይ ልደውልለት ለአጋቹ አለችው። አጋቹ ሲደወልለት ምን እንዳረገ ታውቃላችሁ? እሺ እንገናኝ እንፈልግሻለሁ አለና ሲሊዋን ያዘና ቲናን ወንበር ላይ ቁጭ አድርጎ ሲጠረጋት። ሆኖም አንቺ ነሽ አይደል እንደዚህ ያረግሽው ብር ስጪ ስላልኩሽ ጨምሪ ስላልኩሽ ሲላት፣ እኔ እውነቴን ነው የምልህ ምን እያሰብክ ነው? ስለምታደርገው ነገር አላውቅም እና ሌላ ሰው ያውቃል ማለት ነው? ማን ነው ታዲያ እኔን የመታኝ አላት። እሷም እኔ አላውቅም ስለምትለው ነገር የማውቀው ታሪክ የለም አለችው። ሆኖም እንግዲህ አጋቹ ወይ ብሬን ታመጫለሽ ወይ ደግሞ እኔ የማደርገውን አደርጋለሁኝ እና ሰውየው የት ነው አለችው። ሰውየውን ደግሞ ገድየዋለሁኝ በማለትም ሬሳውን ከፈለግሽ ደግሞ ብሬን አንጭ በማለትም
አላት። እሷም እንግዲህ አባዬ የተገደለ መስሏት ወየው 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 እሪ አባዬ አባዬ እያለች ትሁትና ካሌብ ቁጭ ባሉበት ቤት ውስጥ ገባች እያስመሰለች። ለዳኒም ነገረችው። ዳኒ አባዬ እኮ ተገሏል አለችው። ዳኒ ደግሞ እውነትን ነው? እንዴት ሊሆን ይችላል? የምርሽን ነው? ታዲያ የት ነው? በቃ አባዬ ሞቷል፣ እኔ ግን ይሞታል መሰለኝም በማለት ዳኒ ተወዛገበ። እሷ ግን በእርግጠኝነት ሞቷል ብላ የውሸት የፎርጅ ሰርቲፊኬት የሟች ሰርቲፊኬት አሰራች። እውነትም ቲና በጣም ከባድ ናት። በጣም መርዝ ማለት እንግዲህ የባሏን አባት አሰቃይታና እንደዚህ ባለ ሁኔታ የምታደርገው ትዳሯንም ያፈረሰችው ለውርስና ለገንዘብ ብላ ነው። አይ ምን አይነት ጊዜ ላይ ደርሰናል! እንግዲህ ገንዘብ በተመለከተ ይሄን ካደረገች ከዛ ዳኒ ምን አላት? አረ ተይ ቲና ተይ የምታደርጊው ነገር፣ እኔ ግን አባዬ ይሞት አልመሰለኝም በማለት እየተወዛገበ ባለበት ሰዓት አባዬ ካለበት ወጥቶ ዳኒ ብሎ ሰላም አለው። ከዛስ እንዴ አባዬ ብሎ ዳኒም ዘሎ አቀፈው። እዚህ ጋር ነው ያቆመው። እንግዲህ ቀጣውን ነገ ኢንሻአላህ ባላ ፍቃድ ማለት ነው ቀጣው ክፍል ላይ እንሰማዋለን። እና እንግዲህ ካሌብና ቲና ቁጭ ባሉበት ወየው ወየው እያለች እያስመሰለች ቲና ገባች። ኧረ ተይ ቲና አታሟርቺ፣ አባዬ አባዬ ሞተ አባዬ እያለች ከዛ ኧረ ተይ አታሟርቺ ቲና ባክሽን በአባቴ አታሟርቺ ብሎ ካሌብ ንዴቱ ወረውሮ በጥፊ አላት፣ ገፍትሮ ጣላት። ዳኒም መጣና የምሬን ነው ምልሽ አላለትሁት አባዬ እኮ ሞቷል። ኧረ ትቀልዳለህ አለችው። እንደመሞት አባት አጣ እንዴ ብላ ሳቀች። ዳኒም ነገሮቹ ስላወዛገቡት እንዴ ቲና የምሬን ነው ምልሽ አባዬ አልሞትም። ትሁት እኮ አባዬ ሞተ ብዬ ስነግራት ጨርቋን አብዳ ትጥላለች ብዬ ሳስብ ዶሮ የሞተባት ያህል እንኳ አልቆጠረችም አለ ዳኒ። ምክንያቱም ትሁት ለአባዬ ያላትን ፍቅር ስለሚያውቅ ማለት ነው። እና ይሄኛውም እኮ ያየሁበት ፊቱ ላይ የንዴት ስሜት እንጂ የሀዘን ስሜት አላየሁም እያለች ቲናም ጥርሷን እየመጠጠች ከዳኒ ጋር ወደ ካፌው ሂደው እያወሩ ነበር። ካፌ ላይ ሲደርሱ እንደዚህ እየተወያዩ እንዳለ ከዛ ካሌብ ደግሞ እንግዲህ ቲና ያረግ ያለብን ቲናን አንቄ መድፋት ነው። አይ እሷን ማድረግ ያለብን በህግ ምክንያት ራሱ አባዬ ያውቃል ከቤት እንድትወጣልን ማስደረግ ነው በማለት ነገሮችን በብልሃት ለካሌብ እንዲረጋጋና ካሌብ ምንም እንዳያደርግ ቲና ነገረችው። ቀጣውን እንጠብቃለን።